ሰላምና ጸጋ ይብዛላችሁ የተወደዳችሁ እንደምን አላችሁ? እኔ ወንድማችሁ ሙሌ ነኝ። ዛሬ ደግሞ ከዚህ በፊት ስለ መንፈስ ቅዱስ መሪነት ቪዲዮ ለቅቄ ነበረ። እውነተኛ መሪ መንፈስ ቅዱስ እንደሆነ እና መንፈስ ቅዱስ ደግሞ በሚመራበት ሰዓት ላይ ወዴት እንደሚመራን ተመልክተናል። ዛሬ እስቲ ለአገልጋዮች ጥቂት መልእክት ለማስተላለፍ መንፈስ ቅዱስ በልቤ ሞላውን ላስተላልፋላችሁ እወዳለሁኝ። ሃሌሉያ! ኢየሱስ ክርስቶስ ጌታ ነው። መንፈስ ቅዱስ ሁል ጊዜ በአካል ውስጥና ለአካሉ እንደሚሰራ ድምፁን በማምጣት አማኞችን እንደሚያንጽ፣ አማኞችን እንደሚያጽናና፣ አማኞችን እንደሚያበረታታ መጽሐፍ ቅዱሳችን በደንብ ይናገራል እና አገልጋይም ደግሞ በተለይ ስፔሻሊ የጌታን ድምፅ የሚሰሙ በእርግጥ ሁሉም አማኞች የጌታን ድምፅ ይሰማሉ እና የጌታን ድምፅ ወደ መስማት የጌታን ድምፅ ሰምታችሁ በማስተላለፍ ደረጃ ላይ ላላችሁ ሰዎች እንዲሁም ደግሞ ግራ ለተጋባችሁም ደግሞ ለእናንተም ይሆንላችኋል፣ ለህዝቡም ይሆናል። በእርግጥ ስፔሲፊክ አድርጌ ግን መልእክት ለምትናገሩ የመንፈስ ቅዱስን ድምፅ ለምታስተላልፉ ሰዎች ልነግራችሁ እወዳለሁ። እንግዲህ የመንፈስ ቅዱስ ድምፅ የሚመጣበት ምክንያት እነዚህ ምክንያት ያጽናናል፣ ያበረታል፣ ደካሞችን ሁሉ ምን ይላል ያግዛል ማለት ነው እና የጌታን ድምፅ ሰምተን የመንፈስ ቅዱስን ድምፅ ሰምተን ለቅዱሳን በምናስተላልፍበት ጊዜ እጅግ በጣም ጥበብ በተሞላ እጅግ በጣም ማስተዋል በተሞላ እጅግ በጣም የእግዚአብሔር ቃል እውቀት በተሞላ ልናስተላልፍላቸው ይገባል። ለምንድን ነው? ምክንያቱም ሲባል መንፈስ ቅዱስ ምስጢራቶችን ሊያወራን ይችላል። በተለይ ይሄ በመገለጥ ዓለም ውስጥ ያላችሁ መገለጥን የምታዩ፣ ምክንያቱም አንዱ መንፈስ ቅዱስ ስጦታን ለቤተ ክርስቲያን ሲሰጥ የመገለጥን ስጦታ ሰጥቷል እና መንፈስ ቅዱስ መገለጦችን ሲሰጥ ሰዎችን ለማጋለጥ አይደለም፣ ሰዎችንም ለመኮነን አይደለም። ገብቷችኋላ? በክርስቶስ ኢየሱስ ደም የዳኑ የጸደቁ በእግዚአብሔር ዘንድ እጅግ በጣም ምርጥ እጅግ በጣም ቅዱስ የሆኑ ናቸው እና እግዚአብሔር በጣም የሚሳሳላቸው ናቸው እና እግዚአብሔርም ሲያያቸው በክርስቶስ ኢየሱስ ውስጥ ሆኖ ነው የሚመለከታቸው። እኛም በእንደዚህ አይነት መረዳት ውስጥ ሆነን ነው ሰዎችን ልናያቸው መልእክትም ስንናገር ልናስተላልፍላቸው የሚገባው ማለት ነው። አማኝ አይደክምም ወይ? አማኝ ኃጢአት አይሰራም ወይ እያልኩኝ፣ አማኝ ኃጢአት ይሰራል፣ አማኝ ይደክማል። ግን መንፈስ ቅዱስ ደግሞ ሊያግዘን፣ መንፈስ ቅዱስ ግን ሊያበረታን በውስጣችን ነው ያለው። አማኝ ጸሎት ሊደክም ይችላል፣ በኃጢአት ሊደክም ይችላል፣ ከወንድም ከወዳጆቹ ጋር ሊጣላ ይችላል። ያኔ ግን እኛ ሳናቀርተን መንፈስ ቅዱስ ግን ያን ነገር ሊገልጥልን ይችላል። አይኖቻችን ክፍት ስለሆኑ ልናይ እንችላለን። ያን ነገር እንዴት ነው ማስተላለፍ የምንችለው ነው? በደንብ ይኸውላችሁ፣ መልእክት ስትናገሩ፣ በተለይ የመንፈስ ቅዱስን ድምፅ ስትናገሩ፣ መልእክት ስታስተላልፉ ይህን ነገር እንድታውቁ እኔ በጌታ በኢየሱስ ስም እመክራችኋለሁ፣ አበረታታችኋለሁ። በጉባኤ የሚነገሩ መልእክቶች አሉ። እንደ ግለሰብ ደግሞ የሚነገር መልእክት አለ። ቅድም እንዳልኳችሁ መንፈስ ቅዱስ ሚስጥርንም ስለሚናገር ማለት ነው። ስለዚህ እናንተ ማድረግ ያለባችሁ በጉባኤ የሚነገሩ መልእክቶች እና በግለሰብ ደረጃ የሚነገር፣ በተለይ ስፔሲፊክ ለግለሰብ የመጣን መልእክት ጉባኤ ላይ መናገር አስፈላጊ አይደለም። በተለይ ሚስጥር ከሆነ እግዚአብሔር አንድ ሰው ከጉባኤ መካከል አስነስቶ የማዋረድ ጉባኤው ፊት ያን ሰው የማቃለል አጀንዳም ፕሮግራምም የለውም። መንፈስ ቅዱስም ቢናገር መንፈስ ቅዱስም ቢገጽጽ ልጁን ለመመለስ ነው። ልጄ ሆይ ተመለስ ነው። ይሄ ነገር ትክክል አይደለም ነው። ዛሬም የልጁ የኢየሱስ ደም ያነጻል፣ ተመለስ የሚል መልእክት ይናገራል። ግን ከጉባኤ መካከል አስነስታችሁ የዛን ሰው ሚስጥር የዛን ሰው ኃጢአት በጉባኤ መካከል ማጋለጥ እጅግ በጣም ጸሪ መጽሐፍ ቅዱሳዊ ነው፣ ወይ ደግሞ ይህ መጽሐፍ ቅዱሳዊ ነው። ምን ማለት ነው? ከመጽሐፍ ቅዱስ የሆነ አሰራር ነው ማለት ነው። ምክንያቱም የአዲስ ኪዳን አገልግሎት የኩነኔ አገልግሎት አይደለም።
አማኙን እኮ መንፈስ ቅዱስ ራሱ መክሮት ራሱ አጽናንቶት ሊመልሰው ይችላል፣ ራሱ ማለት ነው። ግን ደግሞ መንፈስ ቅዱስ የክርስቶስን አካል በዚህ ምድር ላይ ያስቀመጠበት አንደኛ እርስ በርሳቸው እንዲጠቃቀሙ ነው። ኢየሱስ ክርስቶስ ጌታ ነው። እርስ በርሳቸው እየተጽናኑ፣ እርስ በርሳቸው እየተመካከሩ፣ እርስ በርሳቸው እየተዋደዱ፣ በተለይ የአንዱን ሸክም አንደኛው መሸከም እንዳለበት ገላትያ ምዕራፍ 6 ይናገራል። ስለዚህ እኛም ማድረግ ያለብን የወንድማችንን የወዳጆቻችንን ድካም ልንሸከምላቸው። እንደውም እኔ በጣም ከሚገርመኝ ነገር ውስጥ ፍቅር የበደልን ብዛት ይሸፍናል ነው የሚለው። ከበደሉ ጋር ለመስማማት አይደለም እኔ የወንድሜን በደል የምሸፍነው፣ ወንድሜን ስለምወደው። ገብቷችኋል? ለወንድሜ ካለኝ ፍቅር የተነሳ ነው እንጂ ከኃጢአቱ ጋር ከበደሉ ጋር ተባብሬ አይደለም። ይሄ ማለት ግን በኃጢአቱ እንዲቀጥል አበረታታዋለሁ ማለትም አይደለም። ይሄ ነገር በተለይ በዚህ በኢትዮጵያ ላይ በጣም እየበዛ ስለሆነ ማለት። ስለዚህ እጅግ በጣም በጉባኤ ውስጥ መልእክቶችን ስንናገር ልንጠነቀቅ ይገባል። በጉባኤ የማይነገሩ መልእክቶች አሉ፣ የግለሰብ መልእክቶች አሉ፣ እንደ ሀገር የምንናገረው መልእክቶች አሉ። እና መልእክት ስንናገር ለሚመለከተው አካል ለምን አንናገረው? ለሚመለከተው ፐርሰን ሄደን ልንናገረው ይገባል። ለጉባኤ ብቻ ደግሞ የሚነገሩ መልእክቶች አሉ። እሱ መንፈስ ቅዱስ እንደወደደው የሚናገራችሁን ነገር በእግዚአብሔር ቃል እውቀት ልትናገሩ ይገባል እንጂ ዝም ብላችሁም በውስጣችሁ የሚመጣውን ድምፅ ማለትም መልካም ምኞታችን አለ። ለምሳሌ ሀገራችን ሰላም እንዲሆን እንፈልጋለን እና አገራችን ሰላም እንዲሆን ከመፈለጋችን አንጻር መንፈስ ቅዱስ በዚህ ወር ላይ በዚህ እንትን ላይ ሰላም አደርጋለሁ ብሏል አይባልም። ገብቷችኋል አይደለ? ምክንያቱም በክርስቶስ ኢየሱስ የተሰራ አንድ ስራ አለ። ሰላም የሆነው ኢየሱስ አለ። ሰላም እንዲሆን አስፈላጊ ከሆነ ኢየሱስን መስበክ ነው እንጂ አንዳንድ ጊዜ ወጣ ያሉ ነገሮችን መጽሐፍ ቅዱሳዊ ነገሮችን መናገርን አስፈላጊ ናቸው ብዬ አላምንም። መጽሐፍ ቅዱስም ደግሞ አይፈቅድልንም። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። ስለዚህ መንፈስ ቅዱስ ድምፁን የሚያመጣው ምን ለማድረግ ነው? ለማነጽ፣ ለማጽናናት፣ ለማበረታታት። ኢየሱስ ጌታ ነው። መንፈስ ቅዱስ እኮ ሻባከታላም ወደ ክርስቶስ ኢየሱስ የክርስቶስን ኢየሱስ መስዋዕትነትን ያሳያቸዋል። የክርስቶስን ኢየሱስን ደም ያሳያቸዋል። ኢየሱስ ጌታ ገብቷቸዋል። ኢየሱስ ክርስቶስ መጥቶ የሰራው ስራና መንፈስ ቅዱስ መጥቶ የሚሰራው ስራ የተለያየ አይደለም። መንፈስ ቅዱስ በክርስቶስ ኢየሱስ መስቀል የተሰራውን ስራ ሊያብራራ፣ ሊገልጥ፣ ሊመሰክር፣ ሕያው ምስክር ሊሆን የመጣው እንጂ ሌላ አጀንዳ ሌላ ፕሮግራም እኮ ይዞ መንፈስ ቅዱስ አልመጣም። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። ስለዚህ በአገልግሎታችሁ አገልጋዮች መልእክት ስትናገሩ ሰው አትኮንኑ። የሚኮንን አገልግሎት የለንም። እንደውም ልበላችሁ የሚወቅስ አገልግሎት የለንም። መንፈስ ቅዱስ አማኞችን ፈጽሞ አይወቅስም። መንፈስ ቅዱስ እየወቀሰኝ ነው እንላለን ብዙ ጊዜ። መንፈስ ቅዱስ አይወቅስም፣ አማኞችን ፈጽሞ አይወቅስም። የሚወቅሰው ዓለምን ነው። የሚወቅሰው ደግሞ ስለ ኃጢአታቸው ነው። አማኞችን ግን ስለ ኃጢአታቸው አይወቅሳቸው ፈጽሞ። ምክንያቱም ስለ ኃጢአታቸው ምክንያት ኢየሱስ ተላልፎ ተሰጥቶ ለአንዴና ለመጨረሻ ኃጢአታቸው ምን ብሏል? አስተሰርዮአል። ምን ብሏል? አስወግዶልናል። ስለዚህ በአዲስ ኪዳን የሕይወት ስርዓት ውስጥ ኃጢአት አይቆጠርም፣ በደል አይቆጠርም። ኢየሱስ ላይ ስለተቆጠረ፣ ኢየሱስ ዋጋውን ስለከፈለ፣ ኢየሱስ ስለሞተ እና መንፈስ ቅዱስ ከዚህ የሚቃረን መልእክት አይደለም የሚናገረው። ይሄን ታሳቢነትም እያደረጋችሁ መልእክታችሁን አስተላልፉ፣ መልእክታችሁን ተናገሩ እንደሚገባ። ሰሚዎችም ደግሞ መልእክትን በምትሰሙበት ጊዜ፣ አገልጋዮች መልእክትን በምትናገሩበት ጊዜ ላይ ወደ ክርስቶስ ኢየሱስ ያሳያል ወይ? ወደ ክርስቶስ ኢየሱስ ይስባቸዋል ወይ? ሰዎችን ወደ እግዚአብሔርን እንዲያመልኩ ወደ እግዚአብሔር እንዲጠጉ ያደርጋቸዋል ወይ? ይሄ ሊታሰብበት የተገባ ጉዳይ ነው።
እኔ አሁን ባጫጭሩ ነው እንደዚህ የምነግራችሁ፣ በጣም እጅግ ሰፊ ነው። ከብሉይ ኪዳን መጽሐፍቶችም ከአዲስ ኪዳን መጽሐፍት መልእክቶችም እየወሰድኩ ብነግራችሁ በጣም ጥልቅ ነው። ይሄ ሊታሰብበት ይገባል ወዳጆች፣ አገልጋዮች። ምክንያቱም ኢየሱስ ወደ ሰማይ በወጣ ጊዜ ምርኮን ሰጠ ነው አይደለም የሚለው። ምርኮን የሰጠው 5 ኦፊሶችን ነው። ወንጌላውያን፣ ነቢያቶችን፣ አስተማሪዎችን፣ ሐዋርያቶችን፣ እረኞችን ሰጥቷል። የነዚህ አገልጋዮች ዋና ዓላማቸው ምንድን ነው? ዋና ትኩረታቸውስ ምንድን ነው? ቅዱሳንን ማገልገል ነው አይደለ? የእግዚአብሔርን እውነተኛውን ቃል በመስቀሉ የተሰራውን ቃል መናገር ነው። ከዛስ የክርስቶስን ኢየሱስን ሰዎች እንዲያውቁ ማድረግ ነው። እሱን እንዲመስሉት ወደ እሱ ወደ እግዚአብሔር ፍጹም ሙላት ማሳደግ ነው። ከስተት ትምህርት መጠበቅ ነው የአገልጋዮች። አሁን እሱም በሌላ ጊዜ በሰፊው ልናወራ እንችላለን። ግን አሁን ይሄን ነገር በደንብ ስሙ። አገልጋይ በድምፅም በትንቢትም በተለያየ ታምራትም ይምጣ ይናገር። እግዚአብሔር አይናገርም፣ እግዚአብሔር አያወራም ማለት ያወራል። ነገር ግን በጥበብ መሆን አለበት ነው። ታምራቱ፣ ትንቢቱ፣ ድምፁ፣ ፈውሱ ወደ ክርስቶስ ነው ወይ የሚያሳድገው? ያ ሰውዬ ከክርስቶስ ጋር እንዲጣበቅ ያደርገዋል ወይ? አገልጋይ ስራው ሰዎችን ከክርስቶስ ጋር አገናኝቶ እሱ ከመካከል መውጣት ነው። ከዚህ በፊት ተደጋግሜ ተናግሬያለሁ። ሁል ጊዜ ብልት ከብልት አይደለም መጠቀም ያለበት። ብልት ከራስ ከሆነ ሁል ጊዜ መጠቀም አለበት። ከራስ መመገብ አለበት። ብልትም ወደ ራስ ነው የሚያስጠጋው። እርስ በእርስ እየተገጣጠሙ ራስ ከሆነው ጋር ምን ይላሉ? ይጋጠማሉ ነው የሚል። አሁን ስራቸው ምንድነው? የቅዱሳን ስራ፣ የአገልጋዮች ስራ አካሉን ብልቶችን እያገጣጠሙ አንድ እያደረጉ ወደ ክርስቶስ ራስነት ወደ እግዚአብሔር ፍጹምነት ምን ይለውታል? ይሞሉታል ወይ ደግሞ ያጋጥሙታል። በጣም ጥንቃቄ ልናደርግ ይገባል ማለት ነው። የመጨረሻ ነገር ልናገር። በተለይ ከዚህ ከምድራዊ ጋር የተያያዙ ነገሮች፣ ከእንጀራ ከብዴኒ ጋር የተያያዘ ነገሮች፣ ከብር ጋር የተያያዘ ነገር፣ ወደ ተለያየ ሀገር ጋር ትሄዳለ የተያያዘ መልእክቶች፣ ድምፆች፣ እኔ በጣም በዚህ ነገር ላይ ጥንቃቄ ልናደርግ ይገባል አገልጋዮች። መንፈስ ቅዱስ እኔ አሜሪካ ሄድኩኝ፣ አውሮፓ ሄድኩኝ፣ ምንድን ነው እሱ? እንደዚህ አይነት ተራ ነገር፣ ይሄ ከብር ጋር የተያያዘ ነገር፣ ከስም ጋር የተያያዘ ነገር ኖ። መንፈስ ቅዱስ እኮ ስጦታዎችም ሆነ እሱ ራሱ እኮ ይሄን ሊሰራ እኮ አይደለም የመጣው። ይሄ መንፈስ ቅዱስ እኮ የጠንቋይ ስራ አይደለም የሚሰራው። መጋረጃ ውስጥ ተደብቆ እኮ ስም እየጠራ ስም እንደዛ እኮ አይደለም መንፈስ ቅዱስ። መንፈስ ቅዱስን ማወቅ፣ የመንፈስ ቅዱስን ስራ ማወቅ ይሁንልን። እናጥና፣ እናንብብ፣ ከመንፈስ ቅዱስ ጋር ህብረት እናድርግ። ማለት እንደዚህ አይነት ነገሮች ጋር ብዙም እኔ ለምን ሐዋርያው ጳውሎስ በ13ቱ መጽሐፍቶቹ ላይ 14ቱ መጽሐፍቶቹ ላይ ሌሎችም መጽሐፍን የጻፉት ለምን በመጽሐፋቸው ላይ ለምን በመልእክታቸው ላይ አልጻፉትም? ከብር ጋር በተያያዘ እንደውም የሰዎችን ትኩረት ከምድራዊ ነገር አንስተው አረ ሃሌሉያ ሰማይን እንዲናፍቁ ነው የሚያደርገው። እኛ ሀገራችን በሰማይ ነው፣ ከዛ የሚመጣ አንድ ንጉሥ እንጠብቃለን፣ እርሱም ጌታችን ኢየሱስ ነው። እንዴ ስጋን ከማወፈር ስጋን ከማደለብ ጋር አትያያዙ። መጽሐፍ ቅዱስ ከዚህ ስጋ ወጥተን እንሄዳለን ነው የሚለው። የትንሣኤ አካል እንዳለ ነው አገልጋይ ሰዎችን መጠቆም ያለበት እንጂ ኑሮ ኪስማማሃል በጣም ፏ ብለህ ዘና ብለህ ትኖራለህ የሚል መልእክት መንፈስ ቅዱስ ጋር እንደዚህ አይነት ተራ ንግግሮች ጋር ባትሄዱ ጥሩ ነው። ወደ ክርስቶስ ኢየሱስ ዕውቀት ባለጠግነት ተጠጉ። ወደ አባታችሁ ተጠጉ። የአባታችሁን ድምፅ ስሙ። ማወራው ነገር እንደሚከብድ አውቃለሁ። ሰዎችን ከምድር ጋር አትስፉ አገልጋዮች። ሰዎችን ምድራዊ ምድር እንዲሉ አታድርጉ። እኔ በጣም ሁል ጊዜ የምፈራው ቃል አለኝ። በአንደኛ ዮሐንስ ምዕራፍ 4 ቁጥር 9 ላይ እነርሱም ስለ ሐሰተኛ
ነቢያቶች፣ አገልጋዮች ሲናገር እነሱ ከምድር ናቸው ይላል። የሚናገሩትም እነሱ ከዓለም ናቸው፣ የሚናገሩትም ስለ ዓለማዊ ነገር ነው ይላል። ዓለምም ደግሞ ይሰማቸዋል። ዓለም በጣም የሚሰማው ሰው ስለ ዓለም የሚናገር ሰው ነው። እኛ ደግሞ ዓለማችን ከሰማይ ስለሆነ የምንናገረው ስለ ሰማያዊው ነገር ነው የምናወራው። ስለ ኢየሱስ ክርስቶስ የመጣው ከየት ነው? ከሰማይ ነው። የወረደው ከየት ነው? ከሰማይ ነው። የሚናገረውም ስለ ሰማይ እንጂ ስለ ምድራዊ ነገር አይደለም። እንኳን ስለ ሰማያዊ ነገር አይደለም፣ ስለ ምድራዊ ነገር ስንነግራችሁ አትቀበሉንም፣ አትሰሙንም አለ ኢየሱስ ለኒቆዲሞስ። ወዳጆቼ ከሐሰት ትንቢት፣ ከሐሰት መልእክቶች ተጠንቀቁ። በተለይ ስለ ዓለም፣ ከዓለም ጋር በተያያዘ ጉዳይ ላይ የሚያወሯችሁ የሚጨመሩ ነገሮች ናቸው። መጽሐፍ ቅዱስ ነው የሚናገረው ይሄን። አስቀድማችሁ መንግስቱና ጽድቁን ጨምሩ፣ ይህም ሁሉ ይጨመርላችኋል። የምትበሉትና የምትለብሱት የምትጠጡት፣ እነዚህ ነገሮች ምን ይለላችኋል? ይጨመሩላችኋል። የሚጨመሩ ነገር ናቸው እንጂ ዋና ነገር አይደለም። የእግዚአብሔር መንግስት መብልና መጠጥ አይደለችም። በመንፈስ ቅዱስ የሆነ ደስታ፣ ሰላምና ጽድቅ ነው። የእግዚአብሔር መንግስት ውስጥ አንድ አገልጋይ መስበክ ያለበት ስለ እግዚአብሔር ጽድቅ ነው፣ ስለ እግዚአብሔር ቅድስና፣ ስለ እግዚአብሔር ደስታ፣ በክርስቶስ ስለተገኘው እውነት፣ የክርስቶስ ኢየሱስ መስቀል ነው እንጂ የዓለም ነገርማ አናወራም። ኢየሱስ ጌታ ነው። እግዚአብሔር ዝናብ አዘነበ፣ ዝናብ አላዘነበ ግዴታው ነው። እኛን ስለፈጠረን ግዴታው ነው እኛም ማብላት። የሰማይ እስቲ ወፎቹን ተመልከቱ እኮ ነው የሚለው። የሰማይ አባታችሁ ይመግባችኋል። እንኳን እኛን ተውኑና እግዚአብሔር ወፎችን የመመገብ ኃላፊነት አለበት። ፀሐይ የማውጣትና ዝናብ የማዝነብ ግዴታ አለበት። ምክንያቱም ፈጣሪ ነው እሱ። ስፔሻሊ የኛ አባት ነው። በክርስቶስ በኩል በአባትነቱ የተካፈልነው እውነቶች አሉ። እኛ ቅዱሳን የምንኖረው በአምላክነቱ ሳይሆን በአባትነቱ ነው። በአምላክነቱ ለሁሉም ጌታ ነው፣ ለሁሉም ገዢ ነው። ይቀበሉትም አይቀበሉትም። በአባትነቱ በኩል ከመጣችሁ ግን እኔና አንተ ፍቅሩን በመስቀል ላይ የተብራራውን በመስቀል ላይ የተገለጠውን ፍቅሩን እየቀመስን እየበላን እየጠጣን እኔ የሕይወት እንጀራ ነኝ ያለውን ኢየሱስን እየበላን እየጠጣን ውሃ የሆነውን የሕይወት ውሃ ወንዝ የሆነውን መንፈስ ቅዱስን ደግሞ ከሱ እየሰማን ከወዳችን እንዲፈልቅ እየፈቀድንለት እየተገዛንለት መኖር ነው ያለብን። ሰዎችን የትንሣኤ አካል እንዲናፍቁ ነው ማድረግ ያለብን። ኢየሱስ ከሰማይ እንደሚመጣ ተመልሶ እንደሚመጣ ሰው እቺን ዓለም እንዲጠላት ማድረግ ነው ያለብን እንጂ ሰው ተመችቶት በዚህ ምድር እንዲኖር ማድረግ የለብንም። ሐዋርያው ጳውሎስ ሰዎችን ሞትን የሚያስናፍቅ ሰው ነበር። ብሞት ያስበላል ስብከቱ። ምክንያቱም በላይ ያለው ነገር ከሁሉ ስለሚበልጥ እንደዚህ አለ፣ እኔ ብሞት ይሻለኛል አለ። ምክንያቱም ከክርስቶስ ጋር ሄጄ ምን እኖራለሁ፣ በዚህ ብሆን ደግሞ ለእናንተ እጠቅማቸዋለሁ አለ። ቤተ ክርስቲያን በዚህ ምድር ላይ ያለችበት ትልቁ ምክንያት፣ ትልቁ ዓላማው ለሰዎች ነው። ሰዎች እንዲድኑ፣ ሰዎች ከኃጢአት እንዲድኑ፣ የእግዚአብሔርን ጽድቅ እንዲቀበሉ እንጂ አሜሪካ ትሄዳለህ፣ አውሮፓ ትሄዳለህ፣ ኢትዮጵያ ትመጣለህ ምናምን እንደዚህ አይነት ተራ ነገር አይደለም። ቤተክርስቲያን ለእንደዚህ አይነት ይሄ መልእክት የላትም፣ አልተሰጣትም። ጴጥሮስ ያወራ ነበረ፣ ጳውሎስ ያወራ ነበረ፣ ሐዋርያቶች ያወሩ ነበረ፣ የብሉይ ኪዳን አገልጋዮች ያወሩ ነበረ። አላወሩም። ግን እነሱም ይናገሩ የነበሩት ስለሚመጣው መሲህ ነበረ። ያወሩ የነበሩት በተለያየ ምሳሌ በተለያየ ነገር እየተናገሩ የነበሩት ስለ ክርስቶስ ኢየሱስ መስቀል ነው እንጂ ማርና ወተት ወደምታፈሰው ወደምትመቸው ምናምን ብለን እኛ ከምድር ጋር እያይዘን ነው የምንሰብከው። እነሱ ግን የሚሰብኩት ስለ እግዚአብሔር ከተማ በክርስቶስ ኢየሱስ ስለተሰራችው ስለ ጽዮን፣ ስለ ኢየሩሳሌም፣ ስለ አዲሲቷ ኢየሩሳሌም። አረ ሃሌሉያ! ይህ ነው አገልጋይ መስበክ ያለበት። ይህ ነው መልእክታችን። ይህ ነው ወሬያችን።
በጣም ከፍ ሲል ደግሞ እኛ ራሳችን መልእክቶች ነን። የእግዚአብሔር ግልጽ ደብዳቤዎች፣ የእግዚአብሔር የክርስቶስ ኢየሱስ መዓዛዎች፣ የህይወት ሽታዎች፣ የሞት ሽታ አይደለንም። ሞት የሚል ስብከትን መልእክትን አታስተላልፉ አገልጋዮች፣ አትናገሩ አገልጋዮች። የለም አዲስ ኪዳን ውስጥ እንደዛ አይነት ነገር እንኳን አዲስ ኪዳን ውስጥ ብሉይ ኪዳን ውስጥ የለም። መጽሐፍት ሁሉ ስለ ኢየሱስ ይናገራሉ። መጽሐፍት ሁሉ ስለ ጌታ ያወራሉ። ሁለተኛ ቆሮንቶስ ምዕራፍ 2 እና ምዕራፍ 3 አንብቡ። የህይወቱ ሽታ ነን። የክርስቶስ ኢየሱስ የእውቀቱ ሽታ ነን። በየስፍራ ሁሉ እየዞርን የእውቀቱ ሽታ የምንናገር የምናወራ ነን ይላል። ከክርስቶስ ጋር ታረቁ ብለን የምንለምን እንድራሴዎች ነን፣ አምባሳደሮች ነን። ኑቲ አምባሳደሮተ ክርስቶስ ይላል። ነሞተ ክርስቶስ ፋና አካ አራረመን ለለብነ መሌ ብየለፋ ከነረቲ በዳደኒ ብየለፋ ከነረቲ ሆደመኒ አከ ጅራተኒ ለለብና ኤርጋ ደበርሲና እንጂ። ስለዚህ ጥንቃቄ ልናደርግ ይገባል። ብዙ ነገር ውስጥ ገባውኝ፣ ይጠቅማችኋል። ጳውሎስ ከክርስቶስ ሰማይ ያለውን ነገር ያውቃል። በሰማይ ያለውን ነገር ያውቃል። ክርስቶስን መጽሐፍ ቅዱስ ለዚህ ነው እኮ ከሰማይ ጥሪ ተካፋዮች የሆናችሁ በላይ በሰማይ ስለናንተ የገባ ሊቀ ካህናት የተቀመጠ ሊቀ ካህናት በአባቱ በግርማው ቀኝ የተቀመጠ ሊቀ ካህናት አላችሁ፣ እሱን ተመልከቱ ይላል። ኦኬ፣ አገልጋይ ትልቁ ስራው ምንድን ነው? በሰማይ የተቀመጠውን በግርማው የተቀመጠውን ሊቀ ካህኑን ኢየሱስን ማሳየት ነው። አሜሪካን ማሳየት፣ አውሮፓን ማሳየት፣ የሰው ኪስን ማሳየት አይደለም። እንኳን የመንፈስ ቅዱስ ስራ የአገልጋይ ስራ እንኳን። ስለዚህ በጣም ጥንቃቄ አድርጉ። በጣም ወዳችኋለሁ። የእግዚአብሔር ጸጋ ይብዛላችሁ። በተገለጠው በእግዚአብሔር ጸጋ ወንጌል ውስጥ የጽድቅ አገልግሎት፣ የመንፈስ አገልግሎት እንጂ የኩነኔ አገልግሎት፣ የወቀሳ አገልግሎት፣ ሰዎችን የማባረር ሰዎችን ከምድር ጋር የመስፋት አገልግሎት የለም። አገልጋዮች ለእናንተ ነው። ተባርካችኋል። ወዳችኋለሁ።